ሰላም የገንዘብ ሚዲያ ተከታታዮች እንደምን ቆይታችኋል? የሚኒስትሮች ምክር ቤት የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅን ወደ ሕዝብ ተወካዮች ምክር ቤት አስተላለፈ። የሚኒስትሮች ምክር ቤት የተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፈዋል። ከነዚህ ጉዳዮች አንዱ የፌዴራል ታክስ አስተዳደር አዋጅን ለማሻሻል የቀረበ ረቂቅ አዋጅ ነው። ምክር ቤቱ የታክስ አስተዳደር አዋጅ ቁጥር 983/2008 ወጥቶ ሲሰራበት የቆየ ቢሆንም ባለፉት ዓመታት በሀገራችን በርካታ የኢኮኖሚ ለውጦች የተደረጉ በመሆናቸው የታክስ አስተዳደር ስርዓቱን ከዘመናዊ ዓለም አቀፍ ልምዶች ጋር ለማጣጣም የታክስ አለመግባባቶችን በፍትሐዊነት በሰላማዊ መንገድና በቅልጥፍና ለመፍታትና የተጠያቂነትና ግልጸኝነት አሰራር ለማስፈንና የታክስ ሕጎችን በተጠናከረ መልኩ ለማስፈጸም እንዲያስችል ተደርጎ ማሻሻያ ረቂቅ አዋጁ ተዘጋጅቶ ቀርቧል ሲል አሳውቋል። ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ከሰሞኑ የገንዘብ ሚኒስቴር በታክስ አስተዳደር አዋጅ ቁጥር 983/2008 ማሻሻያ ረቂቅ ላይ ከባለድርሻ አካላት ጋር የውይይት መድረክ አካሂዶ ነበር። በውይይቱ ላይ የተሳተፉ የዘርፉ የሕግ እና የገንዘብ ባለሙያዎች በረቂቅ አዋጁ ላይ ያላቸውን ስጋት እና ከፍተኛ ተቃውሞ ያነሱ ሲሆን ከመንግስት ወገን ደግሞ የማሻሻያውን አስፈላጊነት የሚከላከሉ ምላሾች ተሰጥተዋል። አዲስ ማስረጃን መከልከል በታሪክ ታይቶ የማይታወቅ ጭካኔ ነው ሲሉ ዶክተር አስቻለው አሻግሬ ተናግረዋል። በአዲስ አበባ ዩኒቨርሲቲ የሕግ መምህር የታክስ አማካሪና ጠበቃ የሆኑት ዶክተር አስቻለው ረቂቅ አዋጁ በተለይም አዲስ ማስረጃን በማቅረብ ረገድ የጣለው ክልከላ በኢትዮጵያ ታይቶም ተሰምቶም የማይታወቅና ጭካኔ የተሞላበት ነው ሲሉ በጽኑ ተቃውመዋል። በተሻሻለው አዲሱ የታክስ ውሳኔ ማስታወቂያ አዲስ ማስረጃ ማቅረብ ያለብህ በኦዲት ጊዜ ብቻ ነው፣ ለቅሬታ ሰሚ ኮሚቴ እንኳን ማቅረብ አትችልም የሚል እገዳ ይዟል። በኦዲት ጊዜ ያላቀረበውን ነገር ግን ለቅሬታ ሰሚው ለማቅረብ እንዴት ሊከለከል ይችላል ሲሉ ጠይቀዋል። ዶክተር አስቻለው ይህ አሰራር ሀገሪቱ ባለፉት 40 እና 50 ዓመታት ከተጓዘችበት የበለጸገ የሕግ ልምድ ወደኋላ የሚመልስ ነው ብለዋል። ግብር ከፋዩን በአጭር ጊዜ ውስጥ ጠፍረን ይዘነው እንደገና ደግሞ ያሉህን መረጃዎችና ማረጋገጫዎች በሙሉ በአንድ ጊዜ መጀመሪያውኑ አቅርበህ ጨርስ፣ ምንም ነገር ሳታስቀር አቅርብ ማለት ከእውነታው የራቀ ነው። የታክስ ሕጉም ራሱ ሚዛናዊ መሆን ሲገባው በግብር ከፋዩ ላይ መብት ላይ ያለ አግባብ የሚጭንና የሚያጎሳቁል አሰራር እየሆነ ነው ሲሉ ስጋታቸውን ገልጸዋል። አክለው በንግድ እንቅስቃሴ ወቅት ሰነዶች ሊጠፉ፣ ላይገኙ፣ ሰነዶች ሊዘበራረቁ ወይም ሊዘነጉ ይችላሉ። በመሆኑም ከታክስ ከፋዩ ፍጹምነት መጠበቅ ስህተት ነው። ቢያንስ እስከ ግብር ይግባኝ ሰሚ አካል ድረስ እስከሚሄድ ይሄ ነፃነት መቀጠል አለበት። ምክንያቱም በኦዲት ወይም በቅሬታ ሰሚ ኮሚቴ ያልተገኙ ነገሮች እየተገኙ በኋላ የግብር ከፋዩን ከባድ ቀንበር ያቀለሉ በርካታ ለውጦችና ውጤቶችን መጥተዋል፣ በተግባርም የታየ ነው ብለዋል። የታክስ ባለስልጣኑ ይህንን ቀዳዳ ሙሉ በሙሉ መዝጋት መፈለጉ የግብር ከፋዩን ፍትህ የማግኘት መብት በእጅጉ የሚጋፋና የሚያቀጭጭ በመሆኑ ድጋሚ ሊታይ እንደሚገባው አመልክተዋል። ማሻሻያው ለግብር ከፋዩ እፎይታ የሚሰጥ እንጂ የሚያስጨንቅ መሆን የለበትም ሲሉ አጽንኦት ሰጥተዋል። ዶክተር አስቻለው አዲስ ማስረጃን የመከልከል አሰራር ሙሉ በሙሉ ሊኖር አይገባም፣ ነገሩን በግብር ከፋዮች ደረጃ ከፍተኛና ዝቅተኛ ከፋፍሎ ለማየት መሞከርም ፍርዱን በግል እይታ ላይ የተመሰረተ ስለሚያደርገው የሚፈለገውን ውጤት አያስገኝም ሲሉ ምክረ ሀሳብ ሰጥተዋል። ሌላው ያነሱት ጉዳይ ረቂቁ ላይ ስለሚገኘው ስምምነትን የተመለከተውን ሀሳብ ነው። በግብር ከፋዩ እና በባለስልጣኑ መካከል የሚፈጠሩ የግብር አለመስማማቶችን በስምምነት ለመፍታት መታሰቡ ጥሩ ቢሆንም አወቃቀሩ ግን አሁንም በታክስ ባለስልጣኑ ችሮታና ፍላጎት ላይ ብቻ የተመሰረተ ሆኖ መታየቱን ገልጸዋል። አስማሚውን የሚመርጠው ራሱ ባለስልጣኑ መሆኑ እና እኔ እመርጥልሃለሁ ማለት በቃ ሂደቱ ሞቷል የሚያሰኝ ነው። ገለልተኝነትና እኩልነት የሚለው መርህ እዚህ ጋር ሞቷል። ምክንያቱም ባለስልጣኑ የሚፈልገውን ስለሚመርጥ ግብር ከፋዩ ነፃነቱን ያጣል። የእንስማማ ጥያቄ የሚያቀርበው ግብር ከፋዩ ብቻ ነው። ለምን ባለስልጣኖች ጥያቄ ለግብር ከፋዩ አያቀርብም ሲሉ ጠይቀዋል። አቶ አወቀ አስፋው በበኩላቸው የቅጣት መጠኑ መጨመር ንግዶችን ያጠፋል ብለዋል። ሌላው የውይይቱ ተሳታፊ የሆኑትና ከፍተኛ የሂሳብ ባለሙያ አቶ አወቀ አስፋው በረቂቅ አዋጁ ላይ የተመለከቱት የገንዘብ ቅጣቶችን የነጋዴውን የመክፈል አቅም ያላገናዘቡና ንግዶችን የሚያጠፉ
መሆናቸውን ጠቁመዋል። ለእነዚህ ምን ምላሽ ተሰጠ? አዲስ ማስረጃ እንቀበልም የሚል ድንጋጌ የለም፣ አሰራሩን ስርዓት ማስያዝ ነው ብለዋል አቶ ዋሲሁን አባተ። ከዘርፉ ባለሙያዎች ለተነሱ ጥያቄዎችና ትችቶች በገንዘብ ሚኒስቴር ከፍተኛ የህግ አማካሪ የሆኑት አቶ ዋሲሁን አባተ ማብራሪያና ምላሽ ሰጥተዋል። አቶ ዋሲሁን በአጠቃላይ አዲስ ማስረጃ አንቀበልም፣ ተዘግቷል የሚል ድንጋጌ የለም፣ ከየት እንደመጣ አላውቅም በማለት የተሰነዘሩትን ትችቶች ውድቅ አድርገዋል። የመንግስትን አቋምና በረቂቁ የተካተቱትን ድንጋጌዎች ሲያብራሩ የሚከተሉትን ነጥቦች አንስተዋል። 1. አዲስ ማስረጃ የሚፈቀድባቸው ሁኔታዎች አዋጁ እያለ ያለው የኦዲት ስርዓት ውስጥ የተቀመጠውን አሰራር ከጨረስክ በኋላ አዲስ ማስረጃ ይዘህብኝ አትምጣ ቢልም ሙሉ በሙሉ ግን አልቀበልም አላልም። አዲስ ማስረጃ ሊስተናገድ የሚችልባቸው ምክንያታዊ መንገዶች ተቀምጧል። አዲሱ ማስረጃ የተገኘው የግብር ውሳኔ ከተሰጠ በኋላ ከሆነና ግብር ከፋዩ ማስረጃው በእጁ እንዳልነበረ ካስረዳ፣ ሰነዱ ባለመታየቱ በግብር ከፋዩ ላይ ከፍተኛ የገንዘብ ጫና የሚፈጥር ሆኖ ሲገኝ እንደ ግብር ከፋዩ አቅምና ኦፕሬሽን ይለያያል። ከአቅም በላይ በሆነ ችግር ለምሳሌ የባለቤት መታመም፣ ጦርነት፣ ግጭት ማስረጃውን ማቅረብ ካልቻለ ታሳቢ ይደረጋል። በሌሎች ሀገሮች አዲስ ማስረጃ ተቀባይነት የሚኖርበት አጋጣሚ ተቀምጧል። እኛ ጋር የተለየ ነገር ሲመጣ ዝርክርክ ስለሆንን በአሰራር መላላት እንቀጥል የሚል ክርክር ሊሆን አይችልም። ድርጅቶች ማስረጃቸውን በአግባቡ የመያዝ ኃላፊነት አለባቸው ሲሉ አሳስበዋል። ሁለተኛው የግብር አለመስማማትን በስምምነት ስለመፍታት ነው። አለመስማማቶችን በስምምነት ለመፍታት የተዘረጋውን አሰራር ገለልተኝነት አስመልክቶ አቶ ዋሲሁን ማብራሪያ ሰጥተዋል። በሁለቱም ወገኖች መካከል የሚፈጠሩ አለመግባባቶችን የሚፈታውን ገለልተኛ አካል ጉዳይ ለታክሱ ባለስልጣን ነው ስልጣን የተሰጠው። ይህንንም ሁሉም ሀገሮች የሚያደርጉት ነው ያሉ ሲሆን ትንሽ ራቅ ያለው ገንዘብ ሚኒስቴር ሊያወጣውም ይችላል ብለዋል። 3. ቅጣትን በተመለከተ ከደረሰኝና ከወንጀል ቅጣት ጋር በተገናኘ የአስተዳደርም ሆነ የወንጀል ቅጣት ዋና ዓላማ ጥፋት የፈጸመውን ሰው ማስተማርና ለሌሎች መቀጣጫ ማድረግና እንዲማሩበት እንደሆነ አቶ ዋሲሁን አስረድተዋል። የደረሰኝ ያለመቁረጥ ችግር እየባሰበት እየሄደ መሆኑን ገልጸው እስካሁን የነበረው ቅጣት አስተማሪና መቀጣጫም ሊሆን አልቻለም ብለዋል። አሁን ላይ ጭራሽ እስር ሲኖር ይደራደራሉ። የ50,000 ብሯን ቅጣት ከፍለው ይሄዳሉ። ስለዚህ ቅጣቱ እንዲያስተምር የቅጣት መጠኑን ወደ 100,000 ከፍ ተደርጓል ሲሉ ገልጿል። ሌላው ደረሰኝ ባለመቁረጥ ወዲያው ይጣል የነበረው የእስራት ቅጣት መሻሻሉን፣ በዚህም ግብር ከፋዩ ጥፋቱን ቢያንስ 2 ጊዜ ደግሞ ሲገኝ ብቻ የእስራት ቅጣት እንዲጣልበት መደረጉን ገልጿል። ይህ ረቂቅ አዋጅ በሀገሪቱ የንግድና ታክስ ስርዓት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚጠበቅ ሲሆን በመንግስትና በግል ዘርፉ ባለሙያዎች መካከል ያለው የሀሳብ ልዩነት እንዴት ተቀራርቦ ወደ ጸደቀ አዋጅ እንደሚቀየር የሚጠበቅ ይሆናል ሲል ቲክቫህ ኢትዮጵያ ዘግቧል። ውድ የገንዘብ ሚዲያ ቤተሰቦች እስካሁን አብራችሁን ስለቆያችሁ ስላበረታታችሁን እና እውቀትን ከአውድ ጋር ለሚያገናኘው ጉዟችን ጉልበት ስለሆናችሁን ከልብ እናመሰግናለን። የገንዘብ ሚዲያ ይዘቶችን ይበልጥ ጥራት ባለው መልኩ ለማቅረብ የምርመራ አድማሶችን ለማስፋትና የብዙዎችን ህይወት የሚቀይሩ የፋይናንስ እና የስኬት እውቀቶችን ይዘን ለመቀጠል የእናንተን ድጋፍ ለእኛ ትልቅ ትርጉም አለው። በተለይ በውጭ ሀገር የምትኖሩ የቻናላችን ተከታዮች አሁን የሚዲያችን ቋሚ አባል በመሆን የዚህ ታላቅ ዓላማ ተባባሪ መሆን ትችላላችሁ። እንዴት መደገፍና አባል መሆን ይቻላል ለሚለው የዩቲዩብ አባልነት ወይም ጆይን ሜምበርሺፕ በቻናላችን ስም አጠገብ ያለውን ጆይን ወይም አባል ሁን የሚለውን ቁልፍ በመጫን በየወሩ አነስተኛ ክፍያ እየከፈላችሁ የገንዘብ ሚዲያ ቋሚ ደጋፊ መሆን ትችላላችሁ። ለአባላት ብቻ የሚለቀቁ ልዩ ጥቅሞችና ቀዳሚ ቪዲዮቻችን በእጃችንም ይገኛሉ። ሱፐር ታንክስ በእያንዳንዱ ቪዲዮ ስር የሚታዩትን የልብ ቅርጽ ምልክት ወይም ታንክስ የሚለውን በመጫን ለወደዳችሁትና ለጠቀማችሁ ቪዲዮ ቀጥተኛ የገንዘብ ማበረታቻ ማበርከት ትችላላችሁ። የምትሰጡትን እያንዳንዱ ድጋፍ ሚዲያችንን በራሱ እግር እንዲቆምና ይበልጥ ጠንካራ ስራዎችን እንዲሰራ አቅም ይሆናል። እውቀትና አካፍል፣ አብረን እንደግ። የገንዘብ ሚዲያ ቋሚ አባል ስለሚሆኑ ከልብ እናመሰግናለን።